ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 9 ደራሲ ዩስራ ተራኪ ረዚቃ ሙሐመድ። ለሚስ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ሲትራ አቤት ኡሚ፣ ኢሳም ጋር ከነጋ ተገናኝተሻል አለች እናቷ። ጧት አግኝቼዋለሁ ኡሚ። ምን ነው? እንደው ሰሞኑ አቅሉም ደህና አይደለም። ልጅን ምነካብኝ? አረ ኡሚ ደህና ነው። ንግግራቸው ካፋቸው ላይ እንዳለ ኢሳም የሳሎን በር ከፍቶ ገባ። ልጄ ስላንተ ስናነሳን የመጣው እንዴት ነሽ ኡሚ? ግንባሯን ስሟት ሲሄድ ና እንጂ ከመምጣት ወዴት ነው የምትሮጠው አለችው። ኡሚ ትንሽ ማረፍ ፈልጋለሁ ብሏት ትቷት ሄደ። በሩን ገርበብ አድርጋ ወንድሜ ልግባ አለችው። አልሰማሽኝም ሲትራ? ማረፍ ፈልጋለሁ አልኩ እኮ ወንድሜ፣ እባክህ እንደዚህ አትሆን። በባለፈው ነገር ተቀየመኝ ነው አይደል? እኔ አልተቀየምኩሽ። እሺ ታዲያ ምንድን ነው እንኮ? ፊትህ እኮ እሳት መስሏል። ከሩሂ ጋር የተፈጠረ ነገር አለ? እህቴ ሩሂ ልታገባ ነው ማለት? ሲትራ ማግባት አታውቂም? አውቃለሁ፣ ግን እንዴት? ያምሻል እንዴ? ይቅርታ ወንድሜ፣ አንተስ? እኔ ዶክተሯ ብቻ ነኝ። እሷም ታማሚ ነበረች፣ አሁን ደህና ሆናለች። የወላጆቿን አማና ጠብቂያለሁ። ወንድሜ እንደዛ አይሆንም። ሲትራ አታሳብጂኝ፣ በቃ ሆኗል። አይኔን እያየች ላገባ ነው ብላ የኒካ ፕሮግራሟ ላይ እንድገኝ ጋበዘችኝ። አብቅቷል። አላህ ለኔ ካልጻፋት ምን ማድረግ እችላለሁ? ወንድሜ ምንም እንድትይኝ አልፈልግም። ውጪ፣ ብቻዬን ተይኝ። ሲትራ የወንድሟ ሀዘን ተጋብቶባት እያዘነች ከክፍሉ ስትወጣ ሀናን በሩ ላይ ተለጥፋ አገኘቻት። እየገፋቻት ቀጣይ ካለው ክፍል አስገብታት የሆነውን ሁሉ አስረዳቻት። ከቀናት በኋላ የኒካሁ ድባብ በሀጂ ድሪስ ቤት ደርቷል። በቅንጡ ጂ+3 መኖሪያ ቤት የተጠሩ ቤተሰብ ጎረቤት ታድሞ ፕሮግራሙን አጓጉተውታል። እናትን በልጃቸው የደስታ ቀን ወዲህና ወዲያ ሽር ጉድ ይላሉ። ሂዳያ በኒካህ ቀሚስ ተውባ ሳሎን ላይ የባሏን መምጣት በጉጉት ጠብቃለች። እናት ፈቲሃ ከትርምሱ መሃል ሩሂን በአይናቸው ፈልገው ሲያጧት ወደ ክፍሏ ሄዱ። ሆቢ አልጨረስሽም? ግቢ እማዬ፣ እየጨረስኩ ነው። ሩሂ ምን ሆነሻል? በዚህ ቀንም እንደዚህ ነው የምትሆኝው? እማዬ ኒካሁ እኮ የኔ አይደለም። ደግሞ ምንም ለበስኩ ምን ለኢሳ ምንም አይደለም። እንደማይፈልገኝ ያረጋግጫለሁ። ልጄ ችክ አትበይ፣ ዋጋ ትከፍያለሽ። አስተዋይ ልጅ ሆኜ። እማዬ ሩሂ አታበሳጭኝ። እህትሽ አወጣችውን ቀሚስ ልበሽ፣ በይ ሂጂ። ከቁም ሳጥኗ ከፍታ እህቷ በቅርብ በስጦታ ያበረከተችላትን ቀሚስ አውጥታ እማዬ ተመልከቹ፣ በጣም የተጋነነ ልብስ ነው፣ መጨናነቅ አልፈልግም። ተመልሼ አልመጣም፣ ለብሰሽ ወረጂ ብላት ሄደች። በህይወቱ እንዲህ ያለ ከንቱ ምኞት ተመኝቶ አያውቅም። ሩሂን ሀላሉ በሚያደርገው ሰው ከልቡ ቀና። ይህችን ቀን አብዝቶ የኔ ቀን በሆነች ብሎ ተመኛት። እያለቀሰ ነገር ግን ወንድነት ይዞ ጥንባ እየተናነቀው ፕሮግራሙ ላይ ተገኘ። የቤተሰብ ብዛት በራሷ አንድ ራሱን የቻለ ትልቅ ማህበር ነው። እቤት ውስጥ 7 ልጆች አሉ። 3ቱ አግብተው ወልደዋል። ይኸው ዛሬ ለፕሮግራሙ ድምቀት ወዲህና ወዲያ እየተሯሯጡ ትልቅ ሚና ተጫውተዋል። ይኸው ዛሬ ለ4ኛ ጊዜ ልጃቸውን ሊድሩ ተሰይመዋል። ሂባና ማሂር ሂዳያ ይቀራሉ። የወንድም የአጎት የአክስት ልጆች በራሳቸው እልፍ ናቸው። የውጭ ሰው ባይጠሩ እንኳን ራሳቸው ለፕሮግራሙ ድምቀት ይበቃሉ። የኒካሁ መርሃ ግብር ሊጀመር የሙሽራውን መምጣት በመጠባበቅ ላይ ሳሉ መምጣቱን በሚያሳብቅ መልኩ የመኪና ድምጽ ተሰማ። ሚዜዎቹ አጅበውት ወደ ውስጥ ሲያስገቡት ኢሳም ከግርግሩ መሃል ሙሽራውን ለማየት አይኖቹ አማተሩ።
እንደዚያ በጥላቻና በቅናት ዓይን ያየውን ከዚህ ሰውዬ ውጭ ትዝ አይለውም። ሄዶ አንቆ ቢገለው ምንኛ ደስ ባለው። ከዚህ በላይ ንዴቱ ተፈታትኖት ችግር ውስጥ ከሚከተው ለመሄድ ከሰዎቹ መሀል የተጋፋ ሲወጣ ዓይኑ አንድ ሰው ላይ አረፈ። ሩሂ በለሆሳስ ተጣራ። ዓይኗ የሆነ ተአምር ፈጥሮ የሚያሳየው መሰለው። ዓይኑን አሸሽቶ በድጋሚ አያት። ራሷ ነች። ንጣቱ የወተትን ያህል የነጣ ነጭ ቀሚስ ለብሳለች። ከእናቷ በስተቀኝ በኩል ቁማ በልምምጥ አስተያየት እናቷንና የሆነ ነገር እንድታረግላት እየተማጸነቻት ይመስላል። እንዴ ምን ተፈጠረ? ዶክተር የሚል የሴት ድምፅ ከሱ በተቃራኒ አቅጣጫ ተሰማው። ዞሮ ማንነቱን ለማጣራት ሲሞክር አረ እዚህ ነኝ፣ እንኳን ደህና መጣ። አላየውሽም ነበር። እንዴት ነሽ ሂባ? ደህና ነኝ። እንዴት ነህ? ብቻህን ሆንክ አይደል? ችግር የለውም። እኔ እምልሽ እሺ ኒካሁ ቃሉን ሳይጨርስ ቀበል አድርጋ ተጋነን አይደል? ያው እህቴ ሂዳያ ግርግር የምትወድ አይነት ሴት ነች። ኒካሁ አንዴ ካካበደች ሰርጓን እንጃ። ይህንን ስትለው 32 ጥርሱን ብልጭ አድርጎ ሂዳያ ታውቃታለህ አይደል? ካናዳ የምትኖረው እህቴ በስተመጨረሻም ዳር ናት። ከዚያ በኋላ ምን አለባት? ከሺ የበለጡ ቃላትን አባክና ይሆናል። ሂባ ያልተጠየቀችን የምትለፈልፈው ዛሬ ግን ባለውለታዬ ነች። በሀዘን የተቆራመተች ልቤን የደስታ ብርሃን አልብሳለኛለች። ግን ለምን የኔ ኒካህ ብላ ጠራች? ያም ሆነ ጋብቻው የእሷ ለመሆኑን ሳውቅ ደስታ አቅሌን አሳተኝ። በጥላቻ ስመለከተው የነበረውን ሙሽራ የጥላቻ እይታዬን ቀይሬ በፍቅር ዓይን አየሁት። በዚህ መሀል ሂባ ከጎኔ መቆሟን ዘንግቼዋለሁ። ከመቼውም ከእህቷ የሰርግ ዝግጅት ሰላ ወደ ህና እንደገባች አላውቅም። ስለ እህቴ የባጤ ቆጡን ስለፈልፍ ነበር። ሰዎቹ ቦታቸውን ይዘው ትርምሱ ለዘብ አለ። ከሰው መሀል አካሌ እንጂ ልብ ያብሮ አልነበረም። ሀሳቤም ቀልቤም ሩሂ ጋር ነበር። ዓይኖቹ እሷን ፍለጋ ይንከራተታሉ። እንደ መብረቅ ብልጭ ብላ ከዓይን የተሰወረች። ሆኖም ከመፈለግ አልቦዘኑ። ኢሱ በስተመጨረሻ የሩሂ ድምጽ ከጆሮዬ ገባ። ጆሮዬ የፈጠረው ቅዠት እንዳይሆን እየፈራው ድምጿን ወደ ሰማሁበት ዞርኩኝ። እሷ ነች። እንደዚህ ውብ ሆና አይቻት አላውቅም። ሙሽራ መስላለች። ለጥቂት ደቂቃዎች ያህል አተኩሬ ያየኋት። እንደ ዛሬ አይቻት አላውቅም። እንደ አዲስ ነበር የታየችኝ። ልዕልት መሰለችኝ። የሆነ ጊዜ ላይ ሰዎች ለመጅኑ ሌላ እንዴት ወደሃታል ሲባል ያን ያህል እኮ ቆንጆ አይደለችም ሲሉት መጅኑ ሌላ ምን አለ? ከመካከላችሁ ሌላን በቀይ ሰይን መመልከት የሚችለው ማን ነው አላቸው። ይህ የመጅኑንና የሌላ ታሪክ ትዝ አለኝ። ከዚህ ሁሉ ሰው ሩሂ ለኔ ብቻ እንዲህ ልዕልት መስላ ትታየኛለች። ወይስ በሌሎች ዓይን እንደዚህ ውብ ነች? የአፍቃሪ ዓይን አህያን አንበሳ አድርጎ ያሳያል። አዎ የሷ ውበት ለኔ ብቻ እንዲታየኝ በሌሎች እይታ አስጠሊታ ሆና እንድትታይ ከጀልኩኝ። ከንቱ ክጃሎት። ከገባሁበት ሰመመን እጆቼን ፊት የለየው ለበለበች ፈገግታ በታጀበው አነጋገር ኢሱ ምን ሆነህ ነው? ለካ ይህንን ሁሉ ስብሰለሰል እሷ ላይ አፍጥጬ ይኖሯል። በሀፍረት ሽምቅቅ ብዬ መሬት እያየው አፍዋን አብሽር ደበረህ እንዴ? እኔ እኮ ሂባ አብራ ስላለች ነው ዝም ያልኩ። ማፊ ሙሽኪላ ምናም እና ምን ትፈልጋለህ? ምንም ተስተናግጃለሁ። ግን ለምን የትሽ ኒካ እንደሆነ ዋሸሽኝ? እኔ አዎ አንቺ ለምን? ሩሂ እናቷ ተጣሩ። ወይም ማይ ወይ ዶክተር መጣሃል እንዴ? እንዴት ነህ? አልሐምዱሊላህ እናት ፈቲያ እንዴት ኖት? አልሐምዱሊላህ አብራችሁ ስትሆኑ በጣም ታምራላችሁ። አላህ ለእናንተም ይሄንን በረካ አጎናጽፋችሁ። ተመካክሮ የመለሱ በሚመስል መልኩ ሁለቱም በአንድ ድምጽ አሚን አሉ። ሩሂ በራሷ አፍራ ጎነበሰች። እናት ፈቲሃ ወደ ኢሳም ጆሮ ቀረብ ብሎ ያረፈደና የቀረ አንድ ነው ልጄ ነቃበል
ቅኔው ገብቶታል። ፈገግ ብሎ አንገቱን ነቀነቀላቸው። የጠራው ሰማይ በደመና ተሸፍኖ ከየት መጣ ያልተባለ ዝናብ ጣለ። የፕሮግራሙ ድባብ ዝናቡን መምጣት አስመልክቶ ቀዘቀዘ። ዝናቡ እያባራ ሲመጣ ሁሉም ወደ የቤቱ ሄደ። ኢሳም ደስታና ብርድ ጥርሱን አላስከድን ብለውት እየተንቀጠቀጠ ወደ ቤት ሲገባ ወንድሜ በስብሰሃል፣ ቢያንስ ዝናቡ እስኪያባራ አትጠብቅም አለችው። እኔ ይቀፊኝ እህቴ ብሎ ተሸክሞ አሽከረከራት። ወንድሜ ያብድሃል አውርደኝ ብላ ጮኸች። ሲስሩ ሩሂን ላገባት ነው አለ። ዛሬ የእሱ አይደለም ይሄቷ ነው። ወላሂ እውነትህ ነው? አዎ እህቴ፣ ምንም ጊዜ ላጠፋ አልፈልግም። ላጎቴ ነግሬው ሽማግሌ ልኬ ሀላል ያደርጋታለሁ። የእውነት ወንድሜ በጣም ደስ ብሎኛል። ሎሚ ልንገራታ፣ እሷም እኮ ደስ ይላታል። አዎ ልክ ነሽ። ከሳምንታት በኋላ ኢሳም ወደ ሩሂ ቤተሰቦች ሽምግልና ልኮ ቤተሰቦቿ ያለምንም ማንገራገር እሽታቸውን ገልጸው የኒካህ ቀን ተቆርጧል። እንደ ሌሎቹ አባባል ሰርግና ሞት አንዴ ነው በሚባለው ብሂል እሷ አታምንም። ድግስ ትርምሱ አላሰኛትም። በትንሽ የኒካ ፕሮግራም መዘወጅ እንደምትፈልግ ተናግራለች። ለዚያም ያን ያህል ትልቅ ዝግጅት የሚባል አልተዘጋጀም። ኒካቸው የሳምንት ያህል እድሜ ቀርቶታል። ለሁለቱም የአመታት ያህል ርቆባቸው እስከ ኒካቸው ቀን ላይ ይገናኙ ተማምለው ቤታቸው ካደሩ ሰነባበቱ። የቅድሞ ኑርሂን በአላህ እርዳታ መለሳታለች። አልፎ አልፎ ልቧ የበቀልን ሴራ በአእምሮ ያንሰራፋል። ልጅ ባየች ቁጥር እልህና ቁጭት እንደ አዲስ ያገረሽባታል። የጧታ ፀሐይ ስስ ብርሃኗን ለምድር እየጀረች ድባቡን ቆንጆ አድርገዋለች። ከመኪናዋ ወርዳ የጧቷን ፀሐይ የሞቀች አፍሪካዊቷ ካትሪን ጋር የዲዛይኒንግ ስልጠናዋን ለመውሰድ እየሄደች ነው። ወደ ላይኛው ወለል ለመውጣት ሊፍቱን ስትጫን ጣቷን ስትሰድ ከውስጥ ካትሪን ስትወጣ ተገጣጠሙ። ሰላም ልጄ ሩሂ፣ እንዴት አደርሽ? አልሐምዱሊላህ፣ እንዴት ነሽ? አም ፋይን ፕሊስ ሩሂ ሄልፕ ሚ። ኢትስ ኦኬ፣ ምን ልርዳሽ? ዛሬ ወንድ ልጅ የሚጠይቅበት ቀን ነውና እቃዎችን በማገዝ ልታግዥኝ ትችያለሽ? ኦኬ ኖ ፕሮብሌም። ኦ ቴንክስ። ለግምት የሚያዳግቱ ማት እቃዎችን ይዛለች። እየተንገዳገድኩኝ እቃዎችን ወደ መኪናዋ አደረስኩ። ከፊት ለፊት ገብታ እንድገባ እሷ በሩን ከፈተችልኝ። አብሬያት እንድሄድ እየጠየቀችኝ ነው። ገብቼ ቤልቴን አስሬ ጉዞ ጀመርን። የአእምሮ ህሙማን ሆስፒታል በተለያዩ ፊልሞች ላይ ተመልክቻለሁኝና ፊክሽን ቡክ ላይ አንብቤያለሁ። ዛሬ በአይኔ ልመለከት ወደዚያ በካትሪን መሪነት እየሄድኩ ነው። እንዴት ያለ ይሆን? ከራሴ ጋር እያንሾካሾኩኝ የካትሪንን መኖር አላስተዋልኩትም። ድምጿን ስሰማ ብንን አልኩ። በቀጣይ ሳምንት ትሞሸራለሽ። በፈገግታ ታጅቤ ራሴን ነቀነኩላት። ትዳር ከውጭ እንደሚታዩ አያስፈራም። ከምትወጁ ጋር ስትጣመሪ እጅግ ውብ ይሆናል። ድንበርና ክልከላዎች የሉትም። ሁሉም ነገር ነጻነት አለው። እኔ ዊምን በ16 ዓመቴ ነው ያገባሁት። ተዋውቀንና ተፈላልገን ሳይሆን በቤተሰብ ግዳጅነት ነው ጋብቻው የተፈጸመው። ባገባው በ3 ወሬ ቴሬዛን ጸነስኩ። በጣም ከባድ ጊዜ ነበር። ልጅነት ነበረብኝ። እንደገና ሌላ ልጅ። ከባለቤቴ ጋር አብረን አልነበርንም። እሱ መምህር ስለሆነ ከከተማ ወጣ ብሎ ነው ስራውን የሚሰራው። ያ ያበሳጨኛል። ብቸኝነት በጣም ይጎዳኝ ነበር። እንደ ሌሎቹ ነፍሰ ጡሮች የአማርኛን የሚያቀርብልኝ ባል አልነበረም። የብቸኝነት ወራትን አሳልፌ ወለድኩ። ታውቂያለሽ፣ በምጥ ሰዓት እንኳን ማንም አብሮኝ አልነበረም። ጎረቤቴ ነው ጤና ተቋም ያደረሰኝ። ለብቻ የምጥን ጭንቅ ሳይ ማንም እጄን ይዞ አይዞሽ በርቺ የሚል ደጋፊ አልነበረኝም። ግን አምላክ ከኔ ጋር ነበር። የምጡ ጭንቅ አብቅቶ ሴት ልጄን አስታቀፉኝ። ከስቃይ በኋላ የኔም የባለቤቴን ቤተሰቦች ተረባረቡ። ህመሙ ሲያበቃ ድጋሚ ላልወልድም ነበር። ግን በአመቱ 2ኛ ልጅ ጸነስኩ። የመጀመሪያውን ያህል አልከበደኝም። ባለቤቴም አልፎ አልፎ ይጠይቀኝ ነበር። 2ኛ ሴት ልጅ ተወልዳ አብሬ ማሳደግ ጀመርኩ። ያሳለፈቻቸውን እንግልቶች እየነገረችኝ እንኳ ፈገግታ ከፊቷ አይጠፋም ነበር።
ድንቅ ሴት ነች። እኔም በታሪኳ ተመስጬ እና እንዴት ወደዚህ ስራ ገባሽ? ልጅ ሆኜ ሆቤ ነበር። ልጆችን ለማሳደግ የባለቤቴን እጅ ብቻ መጠበቅ አሰልች ነበር። መጀመሪያ የሲንጀር ስልጠና ወሰድኩኝ። ከዚያ ትንሽዬ የልብስ ስፌት ቤት ውስጥ በትንሽ ደሞዝ ተቀጠርኩ። የደሞዙ ማነስ አላሳሰበኝም። እንደሚያደርግ እርግጠኛ ነበርኩ። እዚያ ውስጥ ሆኜ ብዙ ነገር ተማርኩ። ስራዬ እየጨመረ ደሞዜም እያደገ ሲሄድ አለ የተባለ የልብስ ቤት ማሰልጠኛ ገብቼ ስልጠና መውሰድ ጀመርኩ። በመሀል ልጅ የታማብኝ አቋረጥኩ። ሜሊና ሁልጊዜ ትታመምብኝ ነበር። አማራጭ ስላጣው በጀርባ ያዝያት ስራዬ መስራት ጀመርኩ። ስልጠናውንም ተቀላቀልኩ። ከወራት በኋላ ተመረቅኩ። ያኔ እድል ፊቷን ወደ እኔ ያዞረች። ትልቅ የልብስ ስፌት ድርጅት ውስጥ ተቀጠርኩ። ልጆቼ ቆንጆ የሚባል ትምህርት ቤት አስገባዋቸው። ኑሮ የተለወጠ። ድህነቴን ድክመቴን አሸንፌ ጠንካራ ሴት ሆንኩኝ። ከ6 ዓመት በኋላ ቪክቶርን ጸነስኩ። ያንን ጊዜ ሁሉም አልጋ ባልጋ ነበር። ባለቤቴም ስራውን አስቀይሮ አብሮኝ ነበር። ቪክቶር ተወልዶ 12 ዓመት ሲሞላው ወደዚህ መጣን። የኋላ ኋላ እኔና ልጄ ቪክቶር እዚህ ቀጠርን። ቴሬዛና ሜሊና ከአባታቸው ጋር ለትምህርት ወጥተው እዚያው ቀሩ። ስላለፈችባቸው ፈታኝ አስደሳች ታሪኮቿ እያወጋችኝ ከቦታው ደረስን። ለእኔ ይህ ቦታ አዲስ ነው። ፍርሃት ቢጤ ነገር ያዘኝ። እጅን ጠበቅ አድርጋ ይዛ አትፍሪ፣ ብዙ አንቆይም። እኔ ወደ ውስጥ መግባት ስላልፈለኩ በር ላይ ቆሜ ጠብቃት ጀመር። ከአጠገቤ አንዳንድ ታማሚዎች አልፎ አልፎ ውልብ ይላሉ። ከመቼ መቼ አጋጩኝ እያልኩኝ ስፈራ ስችር ካትሪንም አልቆየችም፣ ወጣች። አንድ ነገር ግን ገረመኝ። ከአጠገቤ ሲያልፉ የነበሩ ሌሎችም ታማሚዎች ሞቅ ያለ ሰላምታ እየሰጠች እያነጋገረቻቸው ነበር። ስለ እያንዳንዳቸው ታሪክ እያጫወተችኝ ወደ መውጫ በር ስንደርስ ሆስፒታሉ በጩኸት ተደባለቀ። በፍርሃት መንቀጥቀጥ ጀመርኩ። ከኛ ትይዩ 3 ዶክተሮች ጠፍረው ይዘው ይገላግሉታል። ይህ ፊት ለኔ አዲስ አይደለም። ቀረብ እያለ ሲመጣ ደርቄ ቀረው። የማየውን ማመን ነበር ያቃተኝ። ሁሉም ሰው የእጁን ፍሬ ነው የሚያገኘው። ማናችንም ነገ የት እንደምንገኝ አናውቅም። መቼና የት እንደምንሸነፍ አናውቅም። ጊዜ ሚዛን ለሁሉም ፍርድ ይሰጣል። ኢማድ ያ ህይወቴን እንዳልነበር ያደረገው ሰው ያቆሸሸኝ የቆሸሽኩለት አስታሟለሁ ብዬ ታመምኩለት ማንነቴን የሰረቀኝ ታምኜለት የከዳኝ ትላንቴ ዛሬ ከፊት ለፊት አቅሎን ስቶ በካቴና ተጠፍሮ በዶክተሮች እጅ ሲወራጭ ሳይ ማመን አልቻልኩም። ከኔ በቀል በተሻለ ስራው ተበቅሎታል። ምናልባት ወደዚህ የመጣሁት በምክንያት ነው። ይሄን ማይ ስለነበረብኝ ነው። ሩሂ ደህና ነሽ? ደህና ነኝ። ተረጋጊ፣ አሁኑኑ ከዚህ እንሄዳለን። ይቅርታ የኔ ጥፋት ነው አለች ተደናግጣ ካትሪን። አይ ችግር የለውም፣ አንቺ ምንም አላጠፋሽም። እውነት እኔ ስትፈዥ ጊዜ የደነገጥሽ መስሎኝ። አይ ደህና ነኝ፣ መሄድ እንችላለን። እሺ ቅደም እባክሽ። ከኒካህ ቀናችን በፊት ላንገናኝ ቃል ተግባብተን ነበር አይደል? አለ። አዎ ከደበረ መሄድ እችላለሁ። እንደዛ ማለት አይደለም ሩሂ፣ አትናደጂ። ቶሎ ታረጅብኛለሽ። እባክህ አትቀልድብኝ። የሆነ ነገር ላወራህ ነበር። ምንድነው ሩሂ? ንገሪኝ። መሬቱን እያየች ኢማድን አገኘሁት። ፊቱ በአንዴ ሊፈርጥ የደረሰ ብርቱካን መሰለ። ወደ ፊቱ የተጠጉ ጸጉሮቹን በእጁ ወደ ኋላ አድርጎ ጺሙን እያሻሸ እናማ እንደጠበቅኩት አልነበረም ማለት እሱ አልታወቀውም እንጂ ሳያስበው ጮክ ብሎ ነበር ይህንን የጠየቃት። ከቀረቀረችበት ቀና ብላ አየችው። አትጮህ እንጂ እሱ እንደጠበቅኩት አልነበረም ማለት። አብዷል፣ ገርጥቷል። ጺሙ አድጎ ጸጉሩ ተንጨብርሮ በዶክተሮች እጅ ሲወራጭ አየሁት። ሁሉም የዘራውን የሚያጭደው። አዎ ትክክል ነህ። ልገለው ፈልግ ነበር እኮ ግን አሳዘነኝ። ዛሬ ደርሶ ተቆርቋሪ ሆንኩኝ። ምን እያልሽ ነው ሩሂ?
ኢሱ ምን እያሰብክ ነው? አንተ እያሰብክ ያለው ገብቶኛል። አዘንኩለት ማለት ወደዋለሁ ማለት አይደለም። እንዲሁም ማዘን ብቻ። ሀዘን ነው እኮ ፍቅርን የሚወልደው ሩሂ። ይቅርታ ላንተ እንደዛ ማለት አልነበረብኝም። አንተ ከቀናት በኋላ የማገባው ባለቤቴ ነህ። አንተ ከነጉድለቴ ተቀበልከኝ፣ ሙላቴ ነህ። በሁለት እግሬ እንድቆም ምርኩዝ የሆንከኝ የተስፋዬ በትር ነህ። ታዲያ ምን ጎሎኝ ወደ ጎደለኝ ሰው ሩሂ ፍቅሯን ትሰዋለች? ውዴታ ላንተ ብቻ ነው። እንደ ማንኛውም ወንድ ቅናት ቢጤ ይዞኝ ነበር። ንግግሯ ንዴቴን አጥፍቶት በሐሴት ሞላኝ። አፎን ትንሽ ስለተናደድኩ ነው። ስለቀናው ነው የሚባል። ኧረ እባክሽ ለምብዬን የምቀነው እሱን እያየነው ነው። ግን እንድታምንኝ እፈልጋለሁ። እኔም አምናለሁ። እምነት የሌለው ፍቅር ምሰሶ እንደሌለው ጎጆ ነው ትለኛለች እናቴ። እናም ትክክል ነች። አምንሻለሁ ሩሂ፣ ግን ደግሞ እቀናለሁ። እሺ በል ተነሽኝ። ቤት ደርሳ ከካትሪን ለጋብቻ የተሰጣ ስጦታን ለመክፈት እየተቻኮለች ደረጃውን ወጣ። ክፍሏ ገብታ አልጋዋ ላይ ዘፍ ብላ ተቀምጣ ካርቶኑን መክፈት ጀመረች። ከላይ ብዙ ሽፋኖች ነበሩት። አልፈታ ሲላት ከመሳቢያ ውስጥ መቀስ አውጥታ ቆራርጣ እሽጉን ጨርሳ ካርቶኑን ስትከፍተው ያልጠበቀችው ነገር ነበር የገጠማት። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።